ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆነውን ምላሽ ይዤ መጥቻለሁ። እሱ ምንድነው? የዩቲዩብ ቪዲዮ ስንሰራ እንዴት አድርገን የሰው ቪዲዮ ከጎን አድርገን እንስራ፣ እንዴት አድርገን ነው ሪያክት የምናደርገው? አንዳንዴም እናንተ እያወራችሁ፣ አንዳንዴ ደግሞ የምትፈልጉትን ቪዲዮ ከጎን እየሰማችሁ መስራት እንዴት እንደምትችሉ ብዙዎቻችሁ ጠይቃችሁኛል። ስለዚህ እሱን ግልጽ በሆነ መንገድ አሳያችኋለሁኝ። አሪፍ ሚስጥሮች አጋራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ከኔ ጋር ሁሉ ሰላም ነው። 20 ሺህ ገብተናል። አመሰግናለሁ። ክበሩልኝ። የምር ቃል የለኝም። ብርታቶቼ ናችሁ። አሁንም ለቤቱ ደግሞ አዲስ የሆናችሁ እየተቀላቀላችሁ ቪዲዮውን ደግሞ አይታችሁ ከወደዳችሁት ከጠቀማችሁ ላይክ ማድረግ አትርሱ። ለጓደኞቻችሁ ሼር በማድረግ እንደዚህ አይነት ቪዲዮ መስራት እየፈለጉ ግን እውቀቱ ለሌላቸው አድርሱት እና አሁን ወደ አሰራሩ ነው የምንሄደው። ከዛ በፊት ግን የምመክራችሁ ነገር ምንድነው? የሰው ቪዲዮ ስንጠቀም ወደፊት ቻናላችንን አሳድገን ገንዘብ እንዲሰራልን እየለፋን ግን የሰው ቪዲዮ ስንጠቀም አብዝተን የሰው ቪዲዮዎችን መጠቀም የለብንም። በተለይ ሞኔታይዝ ያልሆናችሁ እህት ወንድሞቼ የሰው ቪዲዮ አታብዙ። በኋላ ሞኔታይዝ ስታረጉ ገንዘብ ለማስጀመር እንዲሰራ ለማስጀመር ስታደርጉ ስለሚመልሳችሁ፣ ስለዚህ ይህን ጥንቃቄ አድርጉ። በብዛት የእናንተ ሀሳብ መኖር አለበት። የምታስገቡትን ቪዲዮ ቀንጨብ አድርጋችሁ ግን እናንተ በስፋት የእናንተ ማብራሪያ ሊበልጥ ይገባል ከዛኛው ቪዲዮ ማለት ነው። እሺ ሲሆን የራሳችሁ የሆነ ነገር መስራት የምትችሉ ራሳችሁ ስሩ። ምግብ ምናምን የምትሰሩ ካላችሁ ምናምን። ነገር ግን ሌላ መስራት አይመቸኝም፣ መስራት የምችለው ይሄንን ነው ካላችሁ ሳታበዙ ስሩ ማለት ነው። ፊታችሁ እንደዚህ እየታየ ወይም ደግሞ ድምጻችሁ በደንብ ያለበት። እሺ አሁን እንዴት ነው የምንሰራው የሚለውን አብረን የምናይ ይሆናል። መጀመሪያ ካፕከት አፕሊኬሽን ሊኖራችሁ ይገባል። እኔ የምጠቀመው ለኤዲቲንግ ካፕከት ነው። በጣም አሪፍና ወሳኝ ኤዲት ማድረጊያ አፕሊኬሽን ነው ጋይስ። ሙቀት አትጠይቁኝ እንግዲህ እና አሪፍ ኤዲት ማድረጊያ ካፕከት ነው ማለት ነው። ስለዚህ ወደዛ እንሄዳለን። ጥያቄ ካላችሁ፣ ያልገባችሁ ነገር ካለ፣ የምትፈልጉት ካለ ኮሜንት አስቀምጡልኝ። ልክ እንደተለመደው የምችለውን እኔም አሳያችኋለሁ ማለት ነው። አሁን ቀጥታ ወደ አሰራሩ እንሄዳለን። ተከታተሉ። መጀመሪያ ቀጥታ ቪዲዮ እንደመረጣችሁ ማለት ነው። ቪዲዮ እንደመረጣችሁ ምንድነው ማድረግ ያለባችሁ? ለምሳሌ ያክል አድለዋለሁ። ከዛ አሁን እኔ የተስተካከለ ስለሆነ ነው። እናንተ ለዩቲዩብ ቪዲዮ መጀመሪያ መደረግ ያለበት ነገር ምንድነው? አስፔክት ሬሾ መሆን አለበት። 16:9 የሆነ ቪዲዮ ነው ሙሉንም የሆነው እዚህ ላይ ማድረግ አለባችሁ። እዚህ ላይ ማድረጋችሁን እርግጠኛ ሁኑ መጀመሪያ ኤዲት ስትጀምሩ ማለት ነው። ልክ እዚህ ጋር 16:9 ይሄ ለዩቲዩብ ቪዲዮ የምንሰራበት ቅርጽ ነው። ይሄኛው ደግሞ ቲክቶክ፣ ፌስቡክ እንዲሁም ሌሎች ነገሮችን በቁመት የምንሰራበት ነው። ሰፋ አድርገን እንትን ለማለት 16:9ን መርጣችሁ እንግዲህ ውድ ቤተሰቦቼ ቀጥታ ወደ አሰራሩ መተናል ማለት ነው። አሰራሩን እንግዲህ እስከ መጨረሻው ድረስ በትዕግስት ለመከታተል በትኩረት ለመከታተል ሞክሩ። መጀመሪያ ይሄ አፕሊኬሽን የሌላችሁ አውርዱት። ካፕከት ነው። በጣም አሪፍ ኤዲት ማድረጊያ አፕሊኬሽን ነው። በጣም ወደው በዚህ ነው የምንሰራው ዛሬ። የሌላችሁ ከፕላይ ስቶር ላይ ገብታችሁ ዳውንሎድ አድርጉት። እሺ ካፕከት ስትሉ ይመጣላችኋል። ልክ እዚህ ላይ ገብታችሁ ፕላይ ስቶር ላይ ወይም አፕ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። እንግዲህ አንድ ስልክ ያላችሁ ለምሳሌ የሰው ቪዲዮዎችን አምጥተን እያዳመጥን እዛው ላይ ደግሞ እያስቆምን እኛም እያወራን እንዴት በአንድ ስልክ መስራት እንችላለን ብላችሁ መጨነቅ የለም። የግድ ሁለት ስልክ አያስፈልግም። በዛው በስልካችሁ እንዴት እንደምትሰሩ ሚስጥሩን አሳያችኋለሁኝ። ቀጥታ አሁን የምንገባው ይህ አፕሊኬሽን ያስፈልገናል። ይሄ በቀይ የማከብበት ማለት ነው። ጃነቲዩብ የሚባል አፕሊኬሽን ነው። ይሄን አፕሊኬሽን ለማግኘት ከቪዲዮዬ ስር ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ያን ተጭናችሁ ገብታችሁ ዳውንሎድ አድርጉት። በጣም አሪፍ ነው። ዳውንሎድ ካረጋችሁት በኋላ በኢሜይላችሁ ወይ በስልክ ቁጥራችሁ ምናምን አትክፈቱት። እንደዚሁ ይከፍትላችኋል። መጠቀም ብቻ ነው። በጣም ምርጥ ነው። ስለዚህ ይሄንን አውርዱት መጀመሪያ እናንተ ማለት ነው። አሁን ምንድነው የምናደርገው? ቀጥታ እዚህ ውስጥ እንገባለን። ጃነቲዩብ ውስጥ እንገባለን ማለት ነው።
እንደምትመለከቱት እኔ ሳይን ኢን ብዬ አልገባሁም። በአካውንት ዝም ብሎ ኖርማል ዳውንሎድ አረኩት ይሰራል። ከዛ ምንድነው ቪዲዮ የሚለው ላይ ታረጉታላችሁ። ቪዲዮ የሚለው ላይ ታረጉትና እንደዚህ ታረጉትና ይመጣላችኋል። ቪዲዮ እዚህ ውስጥ ያላችሁ ቪዲዮዎች እናንተ ልታወሩበት የፈለጋችሁትን ቪዲዮ ትመርጣላችሁ። የትኛው ቪዲዮ ላይ ነው ማውራትና ሀሳብ መስጠት የፈለጋችሁት የሚለውን ይሄ የእናንተ ስልካችሁ ላይ ያሉ ቪዲዮዎች ናቸው እንደዚህ የሚመጡት ትመርጣላችሁ። ከዛ እኔ እዚህ የንግስቷን ቪዲዮ መርጣለሁ ማለት ነው። ይሄንን ቪዲዮ መረጥኩኝ። ከዛ እዚች ጋር ይቻትላችሁ ቀስትና የእንትን ምልክት ያለባት እዚች ጋር ይችን ትነኳታላችሁ እንዲዞርላችሁ ማለት ነው። ከዛ አስቁሙት ቪዲዮውን። የሄደባችሁ ፓርት እንደዚህ የሄደባችሁ ካለ ወደ ኋላ መልሱትና እንደዚሁ እንዳለ ይሁን። ከዛ ከዚህ ቀጥታ እዚች ጋር ባክ ብለን ታች እንወጣለን። በቃ ወጣን። አሁን ምንድነው የምናደርገው? ካሜራ ውስጥ እንገባለን። ካሜራ ውስጥ ቀጥታ ካሜራ ውስጥ አሁን ካሜራ ውስጥ ገብተናል። እንደምትመለከቱት ይሄንን ቪዲዮ እያዳመጥኩ መስራት ነው የፈለኩት። ቪዲዮውን ስክሪን ሪከርድም እያደረኩ በስልኬም እየቀረጽኩ ነው። ስለዚህ ምን አደርጋለሁ? አሁን እንደዚህ ይቀመጥልኛል። ቪዲዮዬን ከፍታለሁ። ቪዲዮ ከፍትና ይሄን አደርጋለሁ። ይሄን ልጅ ምንድነው ያደረገው? ቤቲ እሷ ወዳው ነበረ አልነበረም? ይሄን ብቻ አዎ ወይስ አይደለም? እኔ ስሚኝ አታባቤት ቆይ አቆምኩት። ለምሳሌ ረጅም ከሆነ ቪዲዮ በመሃል ይችን ቪዲዮዋን ቦታ ቆም እያደረጋችሁ ታወራላችሁ፣ ታስቀጥላላችሁ። አሁን ገብቷችኋል ብዬ አስባለሁ። ከዚህ እንወጣለን። ቪዲዮአችንን ጨርሰን ቀርጸን የምንሰማውን ቪዲዮ እየሰማን እኛም እያወራን ቪዲዮአችንን ጨርሰን ቀረጽን አይደል? እንውጣ። ከዚህ እንወጣለን ቪዲዮአችንን ዘግተን። እሺ አሁን ከዚህ እንወጣለን። በቃ የሰራነውን ቪዲዮ ኤዲት ለማድረግ ነው። አሁን ቀጥታ ካፕከት ላይ እንገባለን። ይሄንን እናጠፋዋለን ከዚህ ከስክሪኑ ላይ በቃ አያስፈልግም። ስልካችን ላይ ስላለ ሰርተን ስለጨረስን ይሄን እናጠፋዋለሁ። ቀጥታ ካፕከት ላይ እንገባለን። ካፕከት ላይ እንደዚህ እንገባለን። ማስታወቂያ ሲመጣብን እዚህ ጋር ኤክስ ምልክቱን መንካት እንችላለን። ከዛ የመደመር ምልክቱን ኒው ቪዲዮ የሚለውን እንጫናለን። እዚች ውስጥ እንገባለን። አሁን ቅድም የቀረጽነውን እያዳመጥን የነበረውን ቪዲዮ እናስገባለን። ይሄ ነው። ከዛ አድለዋለሁኝ። አሁን ቪዲዮ እያዳመጥን የሰራነው ነው ይሄ። እስኪ እንስማው። ቪዲዮ ከፍትና ይሄን አድርጋለሁ። ለምሳሌ ማልፈልገውን ፓርት ቆርጠዋለሁ። እንደምትመለከቱት ነካ አረጋለሁ። እንደዚህ ነካ ሳረገው ከታች ምን ትመጣልኛለች? እዚህ ጋር ስፕሊት ምትል ትመጣለች። እሷን ነካታለሁ። አሁን ተቆረጠ። ከዛ ማልፈልገውን እንደዚህ ነካዋለሁ። ነካ አሁን ነጭ ሆነ ከጎንም ከጎንም። ይሄን ምን አደርገዋለሁ? ከታች ሄድና እዚች ጋር ድሌት አረኩት። ከዛ አሁን ቪዲዮ አሁን የንግስቷ ሱመያ የምወዳት እህቴ የንግስቷ ሱመያ ቪዲዮ እያዳመጥኩ ያለበት ፓርት ነው። እዚህ ጋር አሁን እንዴት ነው ያንን ቪዲዮ ማመጣው ነው ትልቁ ጥያቄ። እንዴት ነው ያንን ቪዲዮ ማመጣው? አሁን ልብ ብላችሁ ይሁን እዚች ጋር ኦቨር ላይ የምትላለች ኦቨር ላይ እቺ በቀይ ማከብባት እሷን እንነካለን። ከዛ አሁንም አድ ኦቨር ላይ የሚለውን እንነካለን። አሁን ቪዲዮ ውስጥ ገብተናል። እንመርጣለን። ከላይ ልናረገው ያሰብነውን ቪዲዮ እንመርጣለን ማለት ነው ጋይስ። ይሄ ነው የቅድም ያዳመጥኩት። ይሄው ራይት አረኩት። ከዛ ምን እለዋለሁ? አድ እለዋለሁ። መጣ ቪዲዮ። የኔን ቪዲዮ ከለለው። አሁን ምንድነው የማደርገው? በጣቴ ይዤ ዙም አውት አደርገዋለሁ ማለት ነው። እንደዚህ አሳንሰዋለሁ። አያችሁ? አሳነስኩት። የምፈልገው ቦታ ላይ ማድረግ እችላለሁ። እዚህም ከሆነ ማድረገው፣ እዚህም ከሆነ ማድረገው።
አንሸራታችሁ እናንተ ፈለጋችሁበት ቦታ ላይ ማድረግ ትችላላችሁ ማለት ነው። እንደምትመለከቱት ገባ። አሁን እንደምትመለከቱት ቅድም ስቀርጽ የገባው ድምጽና አሁን ደግሞ ቪዲዮውን ሳስገባ ያለው ድምጽ የተወሰነ ክፍተት አለው። በየተራ እያወራ ነው አይደል? ምን ማድረግ አለብን? አንዱን ሚዩት ማድረግ አለብን። አንዱን ድምጽ ሚዩት እናደርጋለን። ከዛ ይሄኛውን የኔን ቪዲዮ የላይኛውን የኔ ፎቶ ያለበትን እነካዋለሁ። እንደዚህ ነካ ሳረገው ነጭ ይሆናል። ከዛ ምን አደርጋለሁኝ? እታች ላይ ቮሊዩም የምትላለች ቮሊዩም ይቻት እዚች ጋር ከዛ ይችን እነካለሁ። ከዛ ምን አደርጋለሁ? ይሄን ዜሮ አደርጋለሁ ወደ ኋላ ይሄንን ማለት ነው። ዜሮ አደርጋለሁ። ከዛ ልክ እንደምትመለከቱት ባሪፍ ሁኔታ ገብቷል። ከዛ ድምጹ በዛ ካለ የሚረብሽ ነው ብላችሁ ካሰባችሁ ይሄን ነው የታችኛውን ቪዲዮውን ድምጽ ያለውን ቪዲዮ የላይኛውን አጥፍቼዋለሁ። ይሄኛውን የኔን ማለት ነው እኔ የኔ መስል ያለበትን ይሄኛውን የነሱ መያን ቪዲዮ አንዴ ነካ አረጋዋለሁ። ከዛ ቮሊዩም የሚለውን ነካና እንደተለመደው ድምጹን ቀነስ፣ የሚረብሽ ከሆነ እንደዚህ ቀነስ። ራይት ለዋለው በቃ ይሄ ተስተካክሏል ማለት ነው። በዚህ መልኩ ነው የሰው ቪዲዮ የምታመጡት። ረጅምም ከሆነ ለምሳሌ 6 ሰከንድ ስንት ሰከንድ ነው ይሄ? 11 ደቂቃ ምናምን ይሆናል መሰለኝ። የተወሰነ ታዳምጡና ታስቆሙታላችሁ። በጣም ረጅም የሰው ቪዲዮ አትስሙ። ትንሽ ታዳምጡትና ታስቆሙታላችሁ። ከዛ በኋላ አምጥታችሁ መቀጣጠል ነው ቤተሰብ። ሙሉ ቪዲዮንም ካስገባችሁ ልክ እንደዚህ መቁረጫውን እንዳሳየኋችሁ እዚህ ጋር መቁረጥ የፈለጋችሁትን ቪዲዮ ነካ ነው በእጃችሁ ነካ አድርጋችሁ መቁረጥ ነው። ቆርጣችሁ ማፈግፈግ፣ ወደዛ ልፍ ማድረግ እንደዚህ ጫን ብላችሁ ለምሳሌ አሁን ይሄ ቦታው ካልሆነ ለምሳሌ የነሱ መያን ቪዲዮ ነካ አረኩት ያዛረኩት ወደ ኋላ እንዲህ ማንሸራተት እችላለሁ። ወደ ኋላ ከሄደብኝ እንደዚህ መልሼ እንደዚህ ማምጣት እችላለሁ። ገባችሁ? ልክ እንደዚህ ነው መስራት የምትችሉት። ስለዚህ በጣም ቀላል ነው። ካፕከት በጣም ብዙ ነገሮች አሉት፣ ግን ሰፋ ያለ ሌሎች ቪዲዮዎችም እንሰራለን እንጂ በጣም ረጅም ነው የሚሆነው። ለዛሬው እንዴት መቀጠል እንደምትችሉ ድምጽ እንዳይረብሽ የአንደኛውን ድምጽ አጥፍታችሁ ያንዱ ብቻ እንዲሰማ። ከዛ አሁን እኔ ይሄንን ሌላ ነው ያወራሁበት ስለሌለ ነው ሙሉዋን አጭር ስለሆነች ሚዩት ያረኩት ማለት ነው። ግን ሙሉን ሚዩት ስታረጉ እናንተ ያወራችሁበት ፓርትም እንዳይጠፋባችሁ። አሁን ለምሳሌ እዚህ ድረስ አወራችሁ እንበል። ወሬው ካለቀ ምን ታረጋላችሁ? ወሬው ካለቀ የሰው ቪዲዮ እስካለቀበት ድረስ እናንተ እስከምታወሩበት ድረስ ያለውን እንደዚህ ትቆርጡትና ይሄኛው ቪዲዮ እያዳመጣችሁ የነበረውን ድምጽ ያለበትን ሚዩት ታረጉታላችሁ። የእናንተን ግን ለምሳሌ አዳምጡ። እኔ ያወራሁ ነው ግን አይሰማም። ቅድም ባንድ ሚዩት ስላረኩት አሁን ቆርጬዋለሁ ድምጽ ልስተው። የእናንተም ድምጽ የእናንተም ማብራሪያ አብሮ እንዳይጠፋ ማለት ነው። እንደተለመደው ቮሊዩም የሚለው ላይ እንገባለን። ይችን ነካና ድምጹን መልሰዋለሁ ጨምረዋለሁ ማለት ነው። ከዛ እናቆመዋለን። አያችሁ? ይቅርታ ሌላ ቪዲዮ ስላለኝ ወደዛ አጭር ስለሆነች አለፈ እንጂ እዛው ላይ ማቆም እንችላለን። መልሰዋለሁ ወደ ኋላ አቆምኩት። ለምሳሌ ረጅም ከሆነ ቪዲዮ በመሃል ይችን ቪዲዮዋን ቦታ ቆም እያደረጋችሁ ታወራላችሁ፣ ታስቀጥላላችሁ። አሁን ገብቷችኋል ብዬ አስባለሁ። ከዚህ እንወጣለን። ቪዲዮአችንን ጨርሰን ቀርጸን የምንሰማውን ቪዲዮ እየሰማን እኛም እያወራን ቪዲዮአችንን ጨርሰን ቀረጽን አይደል? ከዚህ እንወጣለን። ቪዲዮአችንን ዘግተን እንደምትመለከቱት ነው። እንደዚህ አድርጋችሁ ነው የምትሰሩት። በጣም ቀላል ነው። የእናንተንም ድምጽ አብራችሁ እንዳታጠፉ። እናንተ የምታወሩበት ቦታ ላይ ድምጹን አውጡት። ሌላ የሚያወራበት ላይ ደግሞ ወይ አንዱን ድምጽ ሚዩት አድርጉት ማለት ነው። እሺ
ይሄንን ይመስላል እንግዲህ ባጭሩ ቪዲዮ ማስገባት እንዴት እንደሆነ። ሊንኩን እንደነገርኳችሁ ከፕሮፋይሌ ስር ከቪዲዮ ስር ዲስክሪፕሽን ታገኙታላችሁ። የጃና ቲዩብ የሚለውን ለማውረድ ወይም ደግሞ ቴሌግራም ላይ ያላችሁ ቴሌግራም ላይ እዛ ላይ ስለምለቀው ከዛ ማውረድ ትችላላችሁ። ከዛ በኋላ እንደዚህ ኤዲት አድርጋችሁ ከጨረሳችሁ በኋላ ስራችሁን ከጨረሳችሁ በኋላ ምን ታረጋላችሁ? ኤክስፖርት የሚለውን ትጫናላችሁ ማለት ነው። ኤክስፖርት ስትሉት ቀጥታ ወደ ስልካችሁ ይሄዳል። አሁን ወደ ስልኬ እየተጫነ ነው እንደምትመለከቱት። ይህንን አድርጎ ሲጨርስ ቀጥታ ጋለሪ ላይ ሲገቡ ታገኙታላችሁ። እና ይሄን ይመስላል ውድ ቤተሰቦች። አሁንም ቢሆን ግልጽ ያልሆነላችሁ ነገር ካለ ጠይቁ። ሌላም ስለሚያስፈልግ በዚህ ስለማይበቃ የካፕከት ሚስጥር በሌላ ቪዲዮ መጣለሁ እንዳይረዝምባችሁ። እናንተ ግን በደንብ አይታችሁ ለመስራት ሞክሩ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ቻው